ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ ያልኩኝ የዛሬው ቪዲዮ ሚስጥራዊ ታሪክን የያዘ ሲሆን እንደምትወዱትም ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው አስገራሚው ታሪክ ልለፍ። እንደ ኢሮፒያን አቆጣጠር በጁን 2019 ቤላ የምትባል የ18 ዓመት ልጅ የአንደኛ ዓመት የኮሌጅ ትምህርቷን አጠናቃ ለእረፍት ወደ ቤቷ አመራች። ቤተሰቧ በተራሮች ዙሪያና ግዙፍ ደን በከበበው አካባቢ ከከተማ ወጣ ብሎ ነው የሚኖሩት። ቤላም ልጅ ያለች ከአባቷ ወይም ከሌሎች የቤተሰቡ አባላት ጋር በዚህ ጫካ ውስጥ ብዙ ጊዜዋን አሳልፋለች። ስለዚህ ጫካውን እንደጇ መዳፍ በደንብ ታውቀዋለች። ወደዚህ ጫካ ለመሄድ የምትወደው ቦታ በጫካው መሃል በሚገኘው ሰው ሰራሽ በሆነው ሐይቅ ነው። ሐይቁ ትልቅ አልነበረም፣ ግን ውብ እይታ ያለውና በጣም ሰላማዊ ነው እና ከቤቷ ወጣ መኪናዋ ውስጥ ገብታ 2 ኪሎ ሜትሮች ነዳች። ሰው ሰራሽ ወደ ሆነው ሐይቅ ለመድረስ የተለየ መንገድ ነበረውና በመንገዱ ጋር በተያያዙ ዛፎች ውስጥ ገባች። ከዚያን በጣም በፍጥነት ወደ ጫካው ስትገባ እዚህ ትንሽ መንገድ ስትደርስ ወደፊትና ወደ ግራ ጎን ትመለከት ነበር። የቤላንም ትኩረት ሳበው። ምክንያቱም ለየት ያለ የእግር ዱካ ይታያል። እንስሳው ሁልጊዜ በዚህ አካባቢ ዙሪያ ይጓዝ ስለነበር ዱካው የእንስሳው ነው ብላ አስባ መንገዱን ተከትላ ጉዞዋን ቀጠለች እና በሰሜን በኩል ያለውን ጅረት ተከትላ ወደዚህ ጫካ እምብርት በመግባት ለ1 ሰዓት ያህል በተረጋጋ ፍጥነት ትጓዝ ነበር። በኋላም ወደ ምትፈልግበት ቦታ ሰው ሰራሽ ወደ ሆነው ሐይቅ ደረሰች። በጣም ተደሰተች። በዚህ ሐይቅ ላይ በሚገኝ ድንጋይ ላይ ተቀምጣ እይታውን ትመለከት ነበር። እንስሳትን እየተመለከተች ተፈጥሮን እያደነቀች የአዋፋትን ድምጽ እየሰማች መንፈሷን እያስደሰተች ቆየች። ከዚያ በሆነ ጊዜ ዞር ብላ ወደ መኪናዋ እስክትመለስ ድረስ እርምጃዋን አሰበች። ከመኪናዋ ወደ ሐይቅ ለመድረስ 2 ሰዓት ፈጅቶባታል። ስለዚህ ከሐይቁ ወደ መኪናዋ ለመድረስ 2 ሰዓት ያህል እንደሚፈጅባት አሰበች። ከ30 ደቂቃዎች በኋላ ከምስራቃዊ ምዕራብ ከሚሮጥ ወንዝ 1 ወይም 2 ማይል ርቀት ላይ ስትሆን ሐይቁ አጠገብ ተቀመጠች እና የሆነ ጊዜ ከሩቅ የደውል ድምጽ ሰማች። እንደ ቃጭል ይመስላል። በአካባቢው ማንም ሰው ስለሌለ ትኩረቷን ስቦ ቆም አለች እና ያ የደውል ድምጽ ከጫካ ውስጥ ከሆነ ቦታ እየመጣ ነው ብላ አሰበች። በትክክል እርግጠኛ ስላልሆነች ያ ድምጽ አእምሯ የፈጠረው ሊሆን ይችላል ብላ እያሰበች ነው። ስለዚህ ቆመችና ልክ ለግማሽ ሰከንድ ያህል አዳመጠች። ይህን ጊዜ ግን ይህ ደውል ያለማቋረጥ መደወል እንደጀመረ መስማት ጀመረች። አሁን ደውሉ የሚቆራረጥ አልነበረም፣ ቋሚ ነበር። ይህ ደውል ለቤላ እንግዳ የነበረ ቢሆንም እንዲህ ብላ ለራሷ እያሰበች ነው። አንድ ቦታ የጠፋ ውሻ እንዳለና በአንገቱ ላይ ደውል አለውና እኔ የምሰማው ድምጽ ያ ነው ብላ ለአእምሯ ነገረች። አሁንም እዚያ ተቀምጣ ቢሆንም የድምጹ ምንነትን ለማወቅ በጣም ጓጓች። የዚህ ደውል ድምጽ የተጓዘችበት አቅጣጫ የመጣ ስለሚመስል ተመልሳ ሄዳ የደውሉን ምንነት ለማየት ወሰነች። እናም ቤላ ይህን ደውል በማዳመጥና ምን እንደሚሆን በማሰብ በመንገዱ ላይ እንደገና መሄድ ጀመረች። እንደገና መራመድ ከጀመረች ከ5 ደቂቃ በኋላ ደውሉ አቆመና ሙሉ በሙሉ ጸጥ አለ። ቤላም ደውሉን በጥሞና እያዳመጠችው ስለነበር ድንገት ዝም ሲል በጣም ደነገጠች። ግን ቆመችና ይደውላል ብላ እየጠበቀችና እያዳመጠች ነው። ግን አሁን የምትሰማው ሁሉ በዙሪያዋ ያሉትን የተፈጥሮ ድምጾች ብቻ ነው። ለዛ ድምጽ መጥፋትና ስለ ደውሉ ያን ያህል አልተጨነቀችም። መራመዷን ቀጠለችና ትኩረቷን ወደ መጣችበት ላይ አደረገች። ከ10 እና 15 ደቂቃዎች በኋላ ቤላ አሁንም በወንዙ ዳርቻ ላይ እየተራመደች ነበር። ከምስራቅ ወደ ምዕራብ ከሚሮጥ ወንዝ ግማሽ ማይል ወይም 1 ማይል ይርቃል። ስትራመድ ከጅረቱ በግራ በኩል ወደፊት ስትመለከት እንስሳ ወይም ድንጋይ ሊሆን የሚመስል መሬት ላይ የተኛ ነገር ተመለከተች። ምን እንደሆነ በትክክል አታውቅም፣ ግን እየቀረበች ስትሄድ መሬት ላይ የተቀመጠ ፍልፈል እንደሆነ ተገነዘበች እና ይህ ፍልፈል ጭንቅላቱ ተቆርጧል። አሁን ይህ ትልቅ ጫካ ነው እና ቤላ በእርግጥ በሁሉም ቦታ የዱር አራዊት እንዳሉ ታውቃለች። ስለዚህ የተጠቃ የእንስሳ አካል ማግኘት ያልተለመደ ነገር አልነበረም። ነገር ግን ቤላን እንግዳ የሆነ ነገር እንዲሰማት ያደረጋት ነገር ቢኖር የዚህ ፍልፈል አንገት የተቆረጠው በማይታመን ሁኔታ ወጥ በሆነ መልኩ ነው። ጭንቅላቱ በጣም በጥንቃቄ በተሳለ ቢላዋ የተቆረጠ ይመስላል እና የፍልፈሉ ጭንቅላት የትም የለም። በእርግጠኝነት ጭንቅላቱን ከአዳኝ የተወገደ አልነበረም። የተቀረው የፍልፈሉ አካልም አልተበላሸም ነበር።
ስለዚህ ይህን ፍልፈል የገደለው ምንም ይሁን ምን ፍልፈሉን የመብላት ፍላጎት አልነበረውም። ቤላም ከዚህ ፍልፈል ፊት ለፊት ቆማ ትኩር ብላ ያየችው ሳለ ሽታ እንደሌለው አስተውላለች። እናም ቤላ በእርጋታ ገላውን በእግሯ ግልብጥ ስታደርገው የፍልፈሉ አካሉ አሁንም እንዳልደከመ ተገነዘበች። ስለዚህ ጥንካሬው ወደ ሞርቲስ አልተለወጠም ነበር። ሪጎሪ ሞርቲስ ማለት የበሰበሰ ሂደት አካል ሲሆን ይህም የሰውነት አካል የሚደነድንና ይህም ከሞተ በኋላ በትክክል የሚከሰት ነው። ስለዚህ ቤላ ይህን ከተረዳች በኋላ ፍልፈሉ በጣም በቅርብ ጊዜ መሞቱን አረጋገጠች። ቤላ ይህን የሞተ ፍልፈል ቀደም ሲል ከምትሰማው ደውል ጋር ከማገናኘት ውጭ ምንም ማለት አልቻለችም። ነገር ግን ደውሉ በግምት የሚመጣው ይህ ፍልፈል አሁንም ከተገኘበት አካባቢ እየመጣ ስለነበር በጣም ትንሽ የፍርሃት ስሜት ነበራት። እናም ቤላ አንድ ሰው አዳኝ ወይም ምን እየተካሄደ እንዳለ የሚያስረዳት ሰው ካለ ብላ ጭንቅላቷን ከግራ ወደ ቀኝ አዘዋወረች። ነገር ግን ማንም ሰው አልነበረም እና ቤላ ይህን ጊዜ ለራሷ እንኳን ትንሽ መደናገጥ እንደጀመረች ተሰማት። ነገር ግን ወዲያው ቆም ብላ በዚህ ጠራራ ፀሐይ እንዲሁም ለዓመታት ወደ እነዚህ ጫካዎች ስመጣ ሌላ ሰው አይቼ አላውቅም፣ አዳኝ እንስሳ አጋጥሞኝ አያውቅም፣ ሁሉም ነገር በፍጹም ጥሩ ነው፣ ምንም የሚያስጨንቅ ነገር የለም በማለት ፍልፈሉን ረግጣ መራመዷን ቀጠለች። ቤላ በመጨረሻ ወደ ምስራቅ ምዕራብ የሚሮጥ ወንዝ ስትደርስ ወደ ግራ ታጥፋ ከዚህ ወንዝ ዳር ለ20 ደቂቃ ያህል ከተራመደች በኋላ ሰው ሰራሽ ሐይቅ ደረሰች። በውብ እይታና በመልክዓ ምድሯ ተዝናናች። ከዛ ከሆነ ጊዜ ዘወር ብላ እንደገና ፍልፈሉን ተራምዳ ወደ መኪናዋ ተመለሳ ወደ ቤቷ ሄደች። ከሳምንት በኋላ ቤላ በቤቷ ዙሪያ ተቀምጣ ነበር። በጣም የድብርት ስሜት ተሰማትና መሰልቸቷን ለመፈወስ ሰው ሰራሽ ወደ ሆነው ሐይቅ በጣም ወደ ምትወደው ቦታ በድጋሚ ለመሄድ በድንገት ወሰነች። ወዴት እንደምትሄድ ለወላጆቿ ነገረቻቸው። ከቤቷ ወጥታ በመኪና ውስጥ ሆና ወደዚያ ቦታ ነዳች። ከዚያም በአቅራቢያው ስትደርስ መኪናዋን አቁማ ወደ ጫካ ውስጥ ገባች። ቤላ በጨለማ ጫካ ውስጥ እንዳትጠመድ ተገነዘበች። ከሩቅ የነጎድጓድ ድምጽ መስማት ጀመረች። በዛፎች በኩል ወደ ሰማይ ስትመለከት ሰማዩ መጨለም ጀምሯል። ግን በነጎድጓዱና በጨለማው ሰማይ መካከል አውሎ ንፋሱ ሲንከባለል ተመለከተች። ግን እሷ ወደዚያ ሐይቅ ለመድረስ ቆርጣለች። በተቻለ ፍጥነት ወደዚያ ለመድረስ በጅረቱ ላይ መሮጥ ስትጀምር ወዲያው እየሮጠች ስትሄድ የዝናብ ጠብታዎች መውደቅ ጀመሩ። ከ15 ደቂቃዎች በኋላ ከምስራቅ ምዕራብ በሚፈሰው ወንዝ ስትመጣ ዝናቡ በኃይል መዝነብ ጀመረ። አሁንም ቤላ ወደ ወንዙ ዞራ ወደ ምዕራብ አቅጣጫ ወደ ሰው ሰራሽ ሐይቅ መንገድ መሄዷን ቀጠለች። ነገር ግን ወደ ሐይቁ ለመድረስ 20 ደቂቃ ያህል ነበራት። ራሷን ቆም አድርጋ ሰዓቷን ተመለከተች። ከዚያም ለራሷ እንዲህ ብላ አሰበች፣ እስከ ሐይቁ ድረስ ከሄድኩኝ ወደ መኪናው እስክመለስ ድረስ ጨለማ ይሆንብኛል። እናም ዝናብ እየዘነበ ነው። ይህ ወደ መጥፎ ሁኔታ ሊለወጥ ይችላል። ስለዚህ በመጨረሻ እሷ መሄድ ብትፈልግም ልትመለስ ወሰነች። ከዚህ ከምስራቅ ምዕራብ ከሚሮጥ ወደዚያ ወንዝ ገባችና ወደ መኪናዋ ለመመለስ በዚህ ጅረት ወደ ደቡብ መሄድ ጀመረች። የቤላ እይታ በጣም መጥፎ እየሆነ መጣ። ምክንያቱም በጣም ጨለማ ነበር። ጭንቅላቷን መሬት ላይ አድርጋ ነበር የምትጓዘው። ዝናቡን ለመጠለልና ከስር ከሚያጋጥማት የመደናቀፍ አደጋ ለመከላከል ነው እና ለ15 ደቂቃ ያህል እየተራመደች ሳለ ድንገት የሆነ ነገር ጭንቅላቷ ላይ ሲመታት በፍጥነት ቀና ብላ ተመለከተች። ከቅርንጫፉ ላይ በገመድ ላይ ተንጠልጥሎ የተሰቀለው የፍልፈሉን አስክሬን አየች። ይህ የፍልፈሉ ጭንቅላት ተሰርስሮና ጭንቅላቱ በዚህ የፍልፈል አንገት ላይ ተሰፍቶ ነበር። ስለዚህ ከዚህ ገመድ ላይ የተንጠለጠለውን ይህን ፍልፈል እያየች ነው። ፍልፈሉ የራሱን ጭንቅላት ተሸክሟል። ለሰከንድ ያህል ጭንቅላቷን መታ ካደረገች በኋላ ቆመችና በጣም በሚያስደነግጥ ሁኔታ አንድ ነገር መጣላት። ይህም ፍልፈሉ ወደዚህ ዛፍ የወረወረውና ጭንቅላቱ በአንገቱ ላይ የተሰፋው በመጨረሻው 30 ደቂቃ ውስጥ ነበር። ምክንያቱም ከ30 ደቂቃ በፊት ወደ ውስጥ ስትገባ የፍልፈሉ አስክሬን መሬት ላይ እንዳለፈች ታስታውሳለች። ከሳምንት በፊት ባየችው ወቅት ከነበረበት ቦታ ሳይንቀሳቀስ ነበር ያየችው እና አሁን ይህ ፍልፈል በዛፉ ላይ ተሰቅሎ ተመለከተች። በቤላ ጭንቅላት ውስጥ እኚህ ነገሮች ሲከረከሩ አንድ ሰው ይህን አድርጎ ከሆነ ምናልባት በአቅራቢያው እንዳለ ተገነዘበች። በዚህ ጊዜ ጫካው ጨልሟል። ዝናቡ በዙሪያዋ እየዘነበ ነው። ይህን ያደረገው ሰው ካለ ለማየት ወደ ሁሉም አቅጣጫ መመልከት ጀመረች። ነገር ግን በሁሉም አቅጣጫው ጫካው ጨልሞ ነበር።
ቤላ ከመኪናዋ ወደዚህ እስክትመጣ ድረስ ቢያንስ 1 ሰዓት እንደሆነ ታውቃለች። እናም በድንገት ሙሉ በሙሉ ደነገጠች። የምትመለከተውን ማካሄድ አልቻለችም። እሷ ምን እንደምትመለከት አታውቅም። ማንም ይሁን ማን በቀጥታ ወደሷ እየመጣ እንደሆነ አታውቅም። ከዚህ በተቻለ ፍጥነት መውጣት አለብኝ ብላ ከተንጠለጠለው የፍልፈሉ አስክሬን ዙራ በመንገዷ መሄድ ጀመረች እና ያንን አስክሬን እንዳለፈች የአንገቷ ጀርባ ጸጉሮች ሲቆሙ ተሰማት። ከኋላዋ እንቅስቃሴ ትሰማለች። ምን እንደሆነ አታውቅም። እንስሳ ሊሆን ይችላል፣ ግን ዘወር ለማለት በጣም ፈራች። ምንም እንኳን ራሷን ለማረጋጋት እየሞከረች ቢሆንም አልቻለችም። በመጨረሻ ከዚህ ፍልፈል እየራቀች ወደ ጅረት እየሮጠች ነበር። እናም በዚህ አካባቢ የሚንቀሳቀሰው ምንም ይሁን ምን አታውቅም፣ ግን በሆነ ጊዜ በፍጥነት ሮጠች። ከ5 ወይም ከ6 ደቂቃዎች በኋላ ቆማለች። ግን ይህን ሰዓት ከሳምንት በፊት የሰማችውን አይነት የደውል ድምጽ ሰማች። አሁን የምትሰማው የደውል ድምጽ ይህን ነገር እየወሰደ ያለውን እንደሚወክል አውቃለች። የደውሉም ድምጽ በፍጥነት እየጨመረና እየጠነከረ መጣ። በቃ ሊጎዳት እንደፈለገ ተገንዝባለች። ስለዚህ እሷም ጮክ ብላ መጮህ ጀመረች። ፖሊስ ጋር ስልክ ደውላለሁ፣ እነሱም ማንም ይሁን ማን ይይዙሃል አለች። ነገር ግን ከኋላ ያለው ምንም ይሁን ምን በዚህ ንግግሯ ሊቆም አልቻለም። እሷን ለማግኘት ደውሉን እየደወለ ይቀርብ ነበር። ግን ቤላ እስካሁን ወደ ኋላ አልዞረችም። የዛን ደውል ድምጽ ትሰማለች። ድምጹ አዲስ አልሆነባትም። ከሳምንት በፊት ሰምተዋለች። በድንጋጤው ስለሆነች ግን ከየት እንደሚመጣ አታውቅም። በጣም ፈራች። ጭንቀቷ በጣም በዛ። በየት አቅጣጫ እንዳለ አታውቅም። በፍርሃት ውስጥ ሆና ከመሮጧ የተነሳ መተንፈስ ባትችልም በተቻላት ፍጥነት እየተደናቀፈች እና ድንጋይ ላይ እየወደቀች ለማምለጥ ሞከረች። ምክንያቱም ጨለማ ስለሆነ ከጀርባዋ ያለውን አትመለከትምና ወዴት እንደምትሄድም አታውቅም። ግን በዙሪያዋ ደውሉ ብቻ ሲጮህ ትሰማለች። ከኋላ ጫካ ውስጥ የሚንቀሳቀስም ነገር ትሰማለች እና በኋላ ስልኳን ከኪሷ አውጥታ ለአባቷ ደወለች። ቤላ እያለቀሰች ነው። ትንፋሿ ቁርጥ እያለ ትተነፍሳለች። የአባቷን ድምጽ ስትሰማ በጣም ተረጋጋች። ግን እሷ እንዳረፍተ ነገር እንኳን መስጠት አልቻለችም። ወዲያው ማልቀስ ጀመረችና አባቷን እንዲህ ስትል ተማጸነች። ወደ ጫካው ውረድና ከጅረቱ ርቆ በሚገኝ ቦታ አገኘኝ። እዚያ ጫካ ውስጥ የሚያሳድደኝ አንድ ሰው አለና ያንን ሰው ማየት አልቻልኩም ማለች። አባቷም በልጁ ድምጽ ውስጥ ያለውን የመጀመሪያ ፍርሃት ሰምቶ ምንም አይነት ጥያቄ አልጠየቀም። መጣም ብሎ ስልኩን ዘጋው። ግን ይህን ሰዓት እነሱም ያንን የደውል ድምጽ ሰምተዋል። የልጃቸውን ድምጽ በስልክ ስጮና በስልኳ በኩል የደውሉ ድምጽ ይሰማቸዋል። ቤላም እባካችሁ ወደ ጫካ ግቡ፣ እዚህ ግቡ፣ አድኑኝ እያለች ታለቅሳለች። ቤላውንም ከወላጆቿ ጋር መገናኘት አልቻለችም። ጉልበቷ ከሞላ ጎደል ተዳክሟል እና ወደ ወላጆቿ እየቀረበች ስትሄድ አልፎ አልፎ የሚሰማው የደውል ድምጽ እየጠነከረ መጣ። የዛፎቹን ቅርንጫፎች እየሰባበረ የሆነ ነገር እየመጣባት እንደሆነ ትሰማለች። በመጨረሻ ይህ ደውል ከጭንቅላቷ ጀርባ እንደሆነ ሲሰማት በሽንፈት ቆመች። ከወላጆቿ በጣም ርቃለች። በጊዜው ልታገኛቸው አልቻለችም እና በመጨረሻ ከሷ በስተጀርባ ያለውን ነገር ለመመልከት ወሰነች እና ከቃላት በላይ በጣም ፈርታ መተንፈስ የማትችለው ቤላ በጣም ደክማ በቀስታ ዞረች። አሁን ስትዞር በጨረቃዋ ትይዩ ይህ ረጅም ጥቁር ምስል ተመለከተችው። ወገቡ ላይ ደውል እንዳለ ማየት ቻለች እና በእያንዳንዱ እርምጃ የደውል ድምጽ በኃይል ይደውላል። ይህ በእንዲህ እንዳለ ወላጆቿ ወደ ቦታው ደርሰው ነበር። ሴት ልጃቸው ስትጮህ ይሰማቸዋል። ይህ ደውል እየጮህ ሲሰማ ወደ እሷ መሮጥ ጀመሩ እና ከጥቂት ሰኮንዶች በኋላ ሴት ልጃቸው ከጫካ ውስጥ መራመድ አቅቷት መሬት ላይ አዩት እና አባቷ ዘሎ እቅፍ ውስጥ አስገባት። በፍጥነት ከጫካው ሮጠው ወጥተው መኪና ውስጥ ገቡ። በመኪና ውስጥ ሆነው ሁሉም እያለቀሱ ስለተፈጠረው ነገር ምን ማድረግ እንዳለባቸው ግራ ተጋቡ። ቤላ ለመግለጽ እየሞከረች ነው፣ ግን አልቻለችም እና ወላጆቿ ልጃቸው ስትጮህ በስልክ ሲያዳምጡ ቆይተዋል እና እርስ በርሳቸው ደውሉን እንደሰሙ ተነጋገሩ። በዚያ ጫካ ውስጥ በልጃቸው ላይ ጉዳት ለማድረስ የሚሞክር ሰው ወይም የሆነ ነገር እንዳለ እርግጠኞች ናቸው። ቤላ በጫካው ስላጋጠማት ነገር ሪፖርት ለማድረግ ወደ ፖሊስ ጣቢያ በቀጥታ በመኪና ሄዱ እና ከዚያ በኋላ ወላጆቿ ቤላ በደረሰባት የድንጋይ መመታት ሆስፒታል አስገቧት። በማግስቱ ጧት ፖሊሶች ወደ ጫካው ወጡ። ቤላ የት እንደነበረችና ወደ ተናገረችበት አካባቢ ሁሉ ፈተሹ። ነገር ግን የዚህን ጥቁር ምስልና ደውል የሚያገኙበት ምንም ምልክት አላገኙም።
ቤላ የእጅ ቦርሳ እንዳላትና ስትሮጥ እንደጣለችው ለፖሊስ ተናግራ ነበር። ፖሊስ ይህን መረጃ ተከትሎ ጣልኩት ባለችው ቦታ አሰሱት፣ ግን ሊያገኙት አልቻሉም። በተጨማሪም ፍልፈሉ ከዛፉ ጋር ታስሯል በተባሉበት ቦታ ሄዱ፣ ግን ምንም ፍልፈል የሚባል የለም። ፖሊስ ያገኘው ብቸኛው ነገር ከተለመደው ውጭ ነው። ከጅረቱ ትንሽ ራቅ ብሎ ቤላ በምትሮጥበት መንገድ ላይ ከድንጋይ በታች በጥሩ ሁኔታ የታጠፈ ቲሸርት አገኙ። ነገር ግን ፖሊስ ቤላ እንዲሁም ቤተሰቧ ይህ ምን ማለት እንደሆነ ማንም ሊያውቅ አልቻለም። በመጨረሻም ፖሊስ ለቤላና ለቤተሰቧ እንደነገሯቸው የሮጠችው በጫካ ውስጥ የሚኖርና ምናልባትም ቤላ ወደ ጫካ ስትገባ ያየ የአይምሮ መረጋጋት የጎደለው ሰው ሊሆን ይችላል አሏቸው እና ስለዚህ እሷን ለማስፈራራት እየሞከረ ነበር አሉ። ግን ቤላ ይሄን አምና ለመቀበል ተቸገረች። ልብ ሊባል የሚገባው አባቷ ወደ ጫካው እየሮጠ ባይሄድ ኖሮና በትክክል እሷን ባይሳት ልትገደል ትችል እንደነበር አረጋግጠዋል። ቤላ ያየችው ነገር ትልቅ እንስሳ እንጂ ሰው እንዳልተመለከተች እርግጠኛ ነበረች። ነገር ግን ከቤላና ከቤተሰቧ በስተቀር ማንም ወደዚያ ጫካ ውስጥ ከዚያም በኋላ አልሄደም ማለት ይቻላል። ቤላም ሆነች ቤተሰቧ ከዚያን ቀን በኋላ ሄደው አያውቁም። ስለዚህ ማንም ይሁን ማን እዚያ ያለው አሁንም እዚያ አለ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።